ኑንያት ነቃች። ኑንያት እንደነቃች ልጁን ስታየው በጣም ነበረ ግራ የተጋባት። ምክንያቱም ልጁን ስለምታውቀው ምን እያደረገ እንደሆነ ምን ፈልጎ እንደሆነ በጣም ግራ ተጋብታ እሱን ስታየው ነበረ። ልጁም ኑኑዬ ምንም አትፍሪ፣ አንቺ ምንም አትሆኝም፣ እኔም ሰው አዞኝ ነው እንደዚህ ያደረኩት፣ ነገር ግን አንቺ ልትተባበሪኝ ይገባል፣ አንቺና እኔ ከተባበርን ከዚህ ነገር ነጻ እንወጣለን በማለት ነግሯታል። ኑንያት ብትፈራም ልጁ ግን የሰጣት ትልቅ ተስፋ ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። የኑንያት እናት ወይዘሮ እንዬ ኑንያት ያለችበትን ሁኔታ ስትሰማ በጣም አዝና ነበር። ወይዘሮ እንዬ ኑንያት ሱቅ ሄዳ እስክትመለስ ድረስ ለብዙ ሰዓታት የጠበቀቻት ብትቆይም በውስጧ ፍርሃትና ድንጋጤ እየተሰማት ነበር። በስተ መጨረሻም ኑንያት ቤት እንደሌለች አረጋግጠው ይበልጥ እንደታገተችም ሲነግሯት ወይዘሮ እንዬ በጣም አዝና ነበረ። በጣም እያለቀሰች ነበረ። ይሁን እንጂ ልጄ ምንም አልሆነችም፣ ምንም አትሆንም የሚል ተስፋ ደግሞ በውስጧ ነበረ። ምክንያቱም ፍርሃት እየተሰማት ቢሆንም ነገር ግን ልጄ ላይ ክፉ ነገር ይደርሳል ብዬ አላሰብም፣ ፈጣሪም አያሳፍረኝም በሚል በፈጣሪዋ ተስፋ አድርጋ ትገኛለች። ወይዘሮ እንዬ አሁን በብዙ አቅጣጫ እያሰበች ትገኛለች። ምክንያቱም የካሳውን ቤተሰቦች ያለንበትን ቦታ አውቀው አግኝተዋት ወስደዋት ሊሆን ይችላል የሚልም ፍርሃት አላት። እንደሚታወቀው ካሳሁን ላይ የደረሰው አደጋ በሱ ምክንያት ነው ከሀገር ቤት ወደዚህ ሊመጡ የቻሉት። እዚህ ከመጡም በኋላ እርግጥ መኮንን እዛ ሄዶ ሁኔታዎችን እያጣራ ቢሆንም ነገር ግን ኑንያትና መሲ እዚህ በመሆናቸው ወይዘሮ እንዬ በጣም ሰላም ተሰምቷት ልጆቿን ከፊት ለፊቷ አድርጋ ብዙ ጭንቀቷ ለመኩዬ ብቻ እንደሆነ ነበረ እስካሁን ድረስ ያየ ነው። አሁን ግን ወይዘሮ እንዬ መኮንንም ኑንያትም በጎኗ የሉም። ኑንያት ያለችበትን ቦታ አታውቅም። መኮንን ደግሞ እዛ ከጠፉበት ወይም ተደብቀው ከአካባቢ ከተሰወሩበት ቦታ ተመልሶ ሄዶ ሕይወቱን አደጋ ላይ እየጣለ እንደሆነም እሷ ታውቃለች። ነገር ግን መኮንን በየጊዜው እየደወለ እናቴ ምንም አታስቢ፣ ስለ እኔ ምንም የተፈጠረ ነገር የለም፣ ካሳሁንም ደህና ነው በማለት ነግሯት ነበረ። ይሁን እንጂ የካሳሁን ቤተሰቦች በጣም ኃይለኛና ባለዝና ስለሆኑ ምናልባትም ይህንን ድርጊት በመስራታችን ዋጋ ሊያስከፍለን ይችላል የሚልም ፍርሃት ነበራት። በተለይ በሴት ልጆቿ ላይ በተደጋጋሚ እኛንን የምናገባቸው እኛንን የምንወስዳቸው እዚሁ አድገው ከኛ መውጣት የለባቸውም የሚሉ ዛቻ ከጎረቤቶቿ ትሰማ ስለነበረ ወይዘሮ እንዬ ደግሞ ልጆቿ እንዲማሩና የተሻለ ሕይወት እንዲኖራቸው ስለምትፈልግ ይሄን የጎረቤት አባባል በተደጋጋሚ ከመኮንንም ጋር መኮንን ከሰዎች ጋር የሚጣላበት ምክንያት በሴቶቹ በእህቶቹ ምክንያት ነው። እህቶቹን ቤተሰቡን ባልሆነ ነገር ሲያነሱበት አይወድም መኮንን። እንደሚታወቀው ከአሁን በፊትም ካሳሁን የአደጋ ከደረሰበት በኋላ ሀገር አካባቢ ሰፈር ለቀው ወደ ከተማ እየመጡ በነበረ ጊዜ የሆነ ጎረቤታቸው አግኝቷቸው ዛሬ ደግሞ ይችን ልጅ ከቤት አትውጣ የምትያትን ልጅ አሁን ደግሞ ወዴት ልትወስዷት ነው በማለት ሲናገር አሁንማ ከወንድሟና ከእናቷ ጋር ናት፣ የትስ ብትሄድ ከወንድሟና ከእናቷ ጋር ሆና የትም መሄድ ትችላለች በማለት ሲመልሱም ሰውየውም መቼም እዚሁ አድጋ እዚሁ ተወልዳ የኛው ናት፣ ከኛ ውጭ ማንም ሊወስዳት አይችልም፣ ስለዚህ ያን ያህል ባታካብዱት ጥሩ ነው በማለትም ሲናገር መኩዬ ያኔ እማታለው ብሎ ሲደባደቡ አይተናል። በተደጋጋሚ እህቶቹ ላይ ያላስፈላጊ ቃላት ሲሰነዝር መኩዬ በፍጹም ዝም አይልም። እርግጥ መኩዬ የእህቱ የኑንያትን መጥፋት ሲሰማ በጣም አዝኖ ቶሎ እየፈጠነ ወደ ከተማ ሊመጣ ቢፈልግም ነገር ግን እሷ ያለችበት ቦታ እንደማይታወቅ ይነግሩታል። እርግጥ ኑንያት ጥሩ ደህና የሚባል ቦታ ነው ያለችው።
አቶ ቶማስን አስፈራርቶ ገንዘብ ለመቀበል በሚል ሀሳብ ነው ኑንያትን፣ እንደዚሁም ደግሞ አስፈላጊ ከሆነ ኑንያት ላይ ከባድ እርምጃ እንዲወሰድባት ብላ ወይዘሮ ሄለን ብታዝም ኑንያትን ያገታት ሰው ግን ኑንያት ላይ ምንም አይነት የከፋ ነገር እንዲደርስባት ፈጽሞ አይፈልግም። ካሳለፍነው ፓርት ላይ እንዳያችሁት አንተ ሞኝ ብላ ተናግራ ነበረ ወይዘሮ ሄለን። ሞኝ ማን እንደሆነ ብልጥ ማን እንደሆነ አብረን የምናየው ይሆናል ወይዘሮ ሄለን በማለትም ልጁ ተናግሯል። አሁን ልጁ ወይዘሮ ሄለን ላይ ከባድ ኦፕሬሽን እያደረገ ነው ያለው። ምክንያቱም ከአሁን በፊት ቤት በመጣ ጊዜ ኑንያት እዚህ እንዴት ልትመጣ ቻልክ በማለት በጣም ትኩር ብላ እያየችው ስለነበረ ልጁም ኑንያትን እባክሽን ኑንያት ምንም እንደማታውቂኝ ነው ማስመሰል ያለብሽ፣ ምንም እንደማታውቂኝ ሆኜ እባክሽን በኋላ ነግርሻለሁ በማለት ነበረ የነገራት። ኑንያትም ይህን ንግግሩን ከሰማች በኋላ ወዲያውኑ ወይዘሮ ሄለን ከፎቅ እየወረደች ነበርና ዝም ብለው ልጁን አልፋው ትሄዳለች። እዚህ ላይ ወይዘሮ ሄለን የምታውቀው ልጁ የእሷ የስራ ባልደረባና የእሷ ምስጢረኛ እንደሆነ ብቻ ነው የምታውቀው። ልጁ ግን ሌላ ስራ ጀምሯል። እንደሚታወቀው ወይዘሮ ሄለን ብዙ ስራዎቿ ከህግ ያፈነገጡ ከህግ ውጭ የሆኑ አላስፈላጊ የህፃናት ዝውውር፣ የተለያዩ ህገወጥ ስራዎች ላይ ተሰማርታ ይሄንን ልጁን ደግሞ እንደ ምስጢረኛና እንደ ቅርብ ጓደኛዋ እንደ ስራ ባልደረባዋ እንደዚሁም እንደ ስራ አስፈጻሚዋ አድርጋ ስለሆነ የምታየው ከሱ የሚደበቅ ምንም አይነት ምስጢር የለም። የሰራቸውን ቀርቶ ገና ያሰበችውን ሁሉ ትነግረዋለች። እሱ ከምንም በላይ ምስጢረኛዋ ሆኖ ነው የሚታያት። እሱ ግን ሌላ ነው። ካለው የስራ ልምድ በመነሳት የወይዘሮ ሄለንን እያንዳንዱ ስራ እያንዳንዱ ወንጀል ለማጋለጥ አንዳንዴ ጠላቶቻችንን በቀረብናቸው ቁጥር ይበልጥ ምስጢራቸውን እያወቅን ደካማ ጎናቸውን እያወቅንና ማጋለጥ የምንፈልገውን ነገር ደግሞ በይበልጥ መረጃ እያገኘን ስለምንሄድ ይሄም ልጁ ወይዘሮ ሄለንን በዚህ መልኩ የምታዘውን ሁሉ እየፈጸመላት የምታዘውን ነገር ሁሉ እያደረገላት ያለው ለእሷ ያዘጋጀላት ትልቅ መረብ ስላለ ነው። ወይዘሮ ሄለን እዚህ ቦታ እስከምትደርስ ድረስ ልጁ በታማኝነት እያገለገላት እንደሆነ በደንብ ታውቃለች። ወይዘሮ ሄለን አሁን በእሷ ቤት ቶማስ እየተሸወደ፣ እሷ ደግሞ ብልጥ ብልጥ እየተጫወተች ነው። ነገር ግን እውነታው ሌላ ነው። አቶ ቶማስ ተደውሎ አምጣ የተባለውን ገንዘብ ሲያስተነትነው ፈጽሞ ይሄንንማ መክፈል የለብኝም፣ ነገር ግን እሷ ያለችበትን ለማወቅ ምንም አይነት መንገድ ፈልጌ እዛ እሷ ያለችበት ቦታ እሷ ያለችበት አቅጣጫን የሚመራኝ የሆነ ነገር ማግኘት አለብኝ፣ ወይም ደግሞ ለፖሊስ አመልክቼ እነሱም ተጨማሪ እገዛ እንዲያደርጉልኝ ማድረግ አለብኝ እንጂ እሱ የጠየቀኝን ገንዘብ ፈጽሞ ልከፍል አልፈልግም። ምክንያቱም በጣም ከመጠን በላይ ብዙ ብር ነው የጠየቀኝ። እንደሚመስለኝ ግን የሚያውቀኝ ሰው ነው፣ ሀብታም ነህ ብሎ ነግሮኛል። ይህ ማለት በቤቴ ውስጥ ምን ያክል ንብረት እንዳለኝና እንደዚሁም የኔን በጀት በደንብ የሚያውቅ ሰው ነው ብዬ ነው የማስበው በማለት ለወይዘሮ ሄለንም ነግሯት ነበር። ወይዘሮ ሄለንም እንዲህ ማን ሊሆን ይችላል ታዲያ በማለትም ጠይቃው ነበረ። እሱን ቀስ ብለን እያጣራን የምንደርስበት ይሆናል በማለትም ትቷት ሲወጣ እሷም ወደ ልጁ ደውላ አንተ ለምንድን ነው ይህን ሁሉ ገንዘብ የጠየቀው በማለትም ብትጠይቀውም ልጁም እኔ እኮ ለመደራደር ያክል እንዲያመችን ብዬ ነው ይህን ያህል ብለው ምናልባትም በድርድር ይህን ያህል አድርግልኝ ቢለኝ እሺ ብዬ እንድፈቅድለት ነው፣ ለድርድር ያክል ነው በጠቅሉ በማለትም መልስላትም ወይዘሮ ሄለን ልጁ የጠየቀው ገንዘብ በጣም ከባድ እንደሆነና አቶ ቶማስ ፈጽሞ ሊልክለት እንደማይችልም ይልቁንስ ሌላ አማራጭ እየፈለገ እንደሆነ በዚህ ከቀጠለ ቶማስ ገንዘቡን ሳይሰጠን እኛም ልንያዝ እንችላለን፣ አንተ ሞኝ በጣም ጥንቃቄ ማድረግ አለብህ በማለትም ነበር የመለሰችለት። እንግዲህ ልጁም ማን ሞኝ ማን ብልጥ እንደሆነ ደግሞ አብረን የምናየው ይሆናል በማለትም ነበር የመለሰላት። ከዛም በኋላ ኑንያት ትነቃለች። ኑንያት ስትነቃም ልጁን ካጠገቧ ስታየው በጣም ነበር ግራ የገባት። ምክንያቱም ልጁን በደንብ ታውቀዋለች። ልጁ ደግሞ ኑንያትን በጣም ነው የሚወዳት። ኑንያትን አጋቹ ብቻ ሳይሆን አዶኒም ይወዳታል።
በቤት ውስጥ ከኤልሹ ጋር የማይስማሙት ብዙ ጊዜ አዶኒ ኑንያትን በፍቅር አይን ስለሚያያት ነው። ይህንን ስታይ ኤልሹ በጣም ትቀናለች። ምክንያቱም ኤልሻዳይ አዶኒን በጣም ተወደዋለች። አዶኒ ደግሞ ለኑንያት የሚያሳየው ትኩረት፣ የሚሰጣት ቦታ ኤልሻዳይን በጣም ስለሚረብሻት በተደጋጋሚ ኑንያት ከዚህ ቤት ብትወጣ እኮ አዶኒ ምናልባት ትኩረቱ ወደ እኔ ብቻ ይሆናል የሚል ግምት አላት። እንግዲህ በቀጣይ ፓርት ልጁ ምን አስቦ ነው ኤልሹን አታስቢ አብረን የሆነ ስራ ልንሰራ ነው ያላትን ደግሞ በቀጣይ ፓርት የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ